በሰሜን ወሎ ዞን ሀብሩ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። የሱዳን ጦር በቻድ ድንበር አቅራቢያ የምትገኘውን ቁልፍ ከተማ መቆጣጠሩን አስታወቀ። በደቡብ አፍሪካ የተቀሰቀሰውን ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር ዋሉ። ቫቲካን ከቀኖና ውጭ ተሾሙ ያለቻቸውን ጳጳሳት ከቤተ ክርስቲያኗ ለየች። ሩሲያ በኬቭ ባካሄደችው ድብደባ 17 ሰዎች ተገደሉ፣ በርካቶች ቆሰሉ። የአርሰናል የቀድሞ ተጫዋች ሳንቲ ካዝሮላ ራሱን ከእግር ኳስ ዓለም አገለለ። ሰላም የተወደዳችሁ የኤሬሳ ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 2 ቀን 2026 የተሰናዱ የምሽት ዜናዎች ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በሰሜን ወሎ ዞን ሀብሩ ወረዳ በተቀሰቀሰ የእሳት አደጋ ከ50 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። በአማራ ክልል ሰሜን ወሎ ዞን ሀብሩ ወረዳ አስተዳደር 023 ቀጀማ ቀበሌ ቀሰማ ተብላ በምትጠራ ጎጥ በድንገት በተቀሰቀሰ የእሳት አደጋ ከ53 በላይ ቤቶችና አንድ መስጂድ መውደሙ ተገለጸ። የሀብሩ ወረዳ ኮሚኒኬሽን ትላንት ሐምሌ 1 ቀን 2026 ባወጣው መግለጫ እስካሁን በተገኘው መረጃ መሰረት ከ54 በላይ አባወራና እማወራ በአጠቃላይ ደግሞ ከ163 በላይ የቤተሰብ አባላት የጉዳቱ ሰለባ ሆነዋል ሲል ገልጿል። ኮሚኒኬሽኑ አክሎም አደጋው የተከሰተው ሁለት ህፃናት ከአገዳ ክምር አጠገብ እሳት በማያያዝ ሲጫወቱ በተፈጠረ እሳት ነው ብለዋል። የወረዳው አስተዳደር ምክር ቤት በማህበረሰቡ ላይ የደረሰውን የእሳት አደጋ ተመልክቶ ለዜጎቹ መደረግ ያለበትን ድጋፍ መለየት የሚያስችል አቅጣጫ እንዲያስቀምጡ የሀብሩ ወረዳ ምክትል አስተዳዳሪና ውሃና ኢነርጂ ጽሕፈት ቤት ኃላፊ አቶ ተስፋዬ ደመሌን እና የወረዳው ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የፖለቲካ ህዝብ ግንኙነት ኃላፊ አቶ ብርሃነ ጌትነትን ወደ ስፍራው ልኳል ተብለዋል። መግለጫው ሁለቱም ኃላፊዎች አደጋው ወደ ደረሰበት ቦታ አቅንተው ጉዳቱን ተዘዋውረው ካዩ በኋላ ተጎጂዎችን በአካል አግኝተው በደረሰባቸው ከፍተኛ ጉዳት እጅግ ማዘናቸውን ገልጸዋል ሲል አክለዋል። በተጨማሪም ተጎጂዎችን ከዕለት ድጋፍ ጀምሮ በዘላቂነት ለማቋቋም እንዲቻል የጉዳቱን መጠን በትክክል ሊያጠና የሚችል የቴክኒክ ቡድን ተዋቅሮ ወደ ስፍራው እንዲሄድ መደረጉ ተጠቅሷል። የወረዳው ምክትል አስተዳዳሪ አቶ ተስፋዬ የተቋቋመው የቴክኒክ ቡድን የጀመረውን ስራ አጠናቆ ሲጨርስ ተጨማሪ መረጃዎች ይፋ እንደሚደረጉ ገልጸዋል። በዜጎች ላይ የደረሰውን ጉዳት ለመታደግ በመንግስት በኩል ስራዎች እየተሰሩ ይገኛሉ ያሉት ኃላፊው በጎ አሳቢ ግለሰቦች፣ በጎ አድራጊ ማህበራት፣ ወጣቶች፣ የወረዳው ህዝብ፣ በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ግብረሰናይ ድርጅቶች ድጋፍ እንዲያደርጉ ጥሪ አስተላልፈዋል። የሱዳን ጦር በቻድ ድንበር አቅራቢያ የምትገኘው ቁልፍ ከተማ መቆጣጠሩን አስታወቀ። የሱዳን ጦር በቻድ ድንበር አቅራቢያ የምትገኘውን ስትራቴጂካዊቷን ኩልብስ ከተማ መልሶ መቆጣጠሩን አስታወቀ። ይህም ባለፈው ዓመት ኤልፋሽር ከተማ በፈጣን ድጋፍ ኃይሎች አርኤስኤፍ እጅ ከወደቀች ወዲህ በምዕራብ ዳርፉር የተመዘገበ ትልቁ ወታደራዊ ስኬት ተደርጎ ተወስዷል። ከሚያዝያ 2015 ዓ.ም ጀምሮ ከመደበኛው የሀገሪቱ ጦር ጋር በግጭት ውስጥ የሚገኘው የፈጣን ድጋፍ ኃይል ኤልፋሽርን ከተቆጣጠረ በኋላ አብዛኛውን የዳርፉር ክልል በእጁ ማስገባቱ ይታወሳል። በሌላ በኩል የመንግስት ጦርና የታጠቁ ቡድኖች አጋር የሆነው የጋራ ኃይል በቻድ ድንበር መስመር ላይ ያሉ የተወሰኑ አካባቢዎችን መቆጣጠር ችሏል። ኩልብስ ከተማ በሰሜን ዳርፉር በሚገኘውና በመንግስት ጦር ቁጥጥር ስር ባለው የአልቲና የድንበር ከተማና በፈጣን ድጋፍ ኃይሎች አርኤስኤፍ ቁጥጥር ስር ባለችው በምዕራብ ዳርፉር ዋና ከተማ ኤል ጀኒና የድንበር ኮሪደር መካከል የምትገኝ ስትራቴጂካዊ ስፍራ ናት። የጋራ ጦሩ ሰኞ ምሽት ባወጣው መግለጫ ተዋጊዎቹ ወሳኝ ጦርነት ካካሄዱ በኋላ በምዕራብ ዳርፉር የምትገኘውን ከተማ ሙሉ ለሙሉ ተቆጣጥረዋል ብለዋል።
በዚህ ውጊያ በፈጣን ድጋፍ ኃይሎች RSF ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሳቸውን እንዲሁም ወታደራዊ ተሽከርካሪዎችንና የጦር መሳሪያዎችን መማረካቸውን ገልጸዋል። ይሁን እንጂ የቀረበው የድል መግለጫ በገለልተኛ ወገን ያልተረጋገጠ ሲሆን የፈጣን ድጋፍ ኃይሎች RSF በጉዳዩ ላይ እስካሁን የሰጠው ምላሽ የለም። ከመንግስት ጦር ጎን የተሰለፈ ሌላ ቡድን በበኩሉ ባወጣው መግለጫ የፈጣን ድጋፍ ኃይሎች የኩሉብስን ከተማ ድንበር አቋርጠው ለሚገቡ በሺዎች የሚቆጠሩ ተዋጊዎች መሰባሰቢያና ከኤል ጀኒና ጋር ለተያያዘው የአቅርቦት መስመር እንደ ዋና ማዕከል ሲጠቀምባት እንደነበር ገልጸዋል። በአካባቢው መገናኛ ብዙሃን የተሰራጩ ተንቀሳቃሽ ምስሎች የሱዳን ጦር የደንብ ልብስ የለበሱ ወንዶች የምዕራብ ዳርፉር ክልል ኩሉብስ ወረዳ የሚል ጽሑፍ ያረፈበት ታፔላ ፊት ሆነው ደስታቸውን ሲገልጹ አሳይተዋል። መደበኛው የሱዳን ጦር ከፈጣን ድጋፍ ኃይሎች RSF ጋር በሚስጥር ትተባበራለች በማለት ከሚከሳት ቻድ ጋር ያለውን የድንበር ስትራቴጂካዊ ኮሪደር ለመቆጣጠር በሚያደርገው ጥረት ምክንያት ባለፉት ወራት በሰሜንና በምዕራብ ዳርፉር አዋሳኝ ድንበሮች አካባቢ ውጊያ በከፍተኛ ሁኔታ እየተባባሰ ይገኛል ሲል አሻርቅ አልአውሳት ዘግቦታል። በደቡብ አፍሪካ የተቀሰቀሰው ጸረ ስደተኞች ተቃውሞ ተከትሎ ከ900 በላይ ሰዎች በቁጥጥር ስር ዋሉ። በደቡብ አፍሪካ ማክሰኞ ዕለት የተካሄደውን ጸረ ስደተኞች ተቃውሞ ተከትሎ የአገሪቱ ፖሊስ ከ900 በላይ ሰዎችን በቁጥጥር ስር መዋሉን ረቡዕ ዕለት አስታውቋል። የተካሄዱት ሰልፎች በአብዛኛው ሰላማዊ የነበሩ ቢሆንም በአንዳንድ አካባቢዎች ወደ ሁከት መቀየሩንና የንግድ ሱቆችን መዘረፋቸው ፖሊስ ገልጸዋል። የብሔራዊ ፖሊስ ምክትል ኮሚሽነር ተቤሎ ሞሲክሊ በሰጡት ጋዜጣዊ መግለጫ በአገሪቱ ከተካሄዱት 120 ሰልፎች መካከል 108ቱ ሙሉ በሙሉ ሰላማዊ የነበሩ ሲሆን 12ቱ ግን የፖሊስን ጣልቃ ገብነት የጠየቁ ናቸው ብለዋል። አክለውም ለሰዎቹ መታሰር ምክንያት የሆኑት የኢሚግሬሽን ሕግ ከመጣስ፣ ከህዝባዊ ሁከት ማነሳሳት፣ ሰነድ የሌላቸውን ስደተኞች ከማስጠጋት እንዲሁም ከዝርፊያ ጋር የተያያዙ መሆናቸውን ጠቁመዋል። ፖሊስ ባወጣው ሌላ መግለጫ ማክሰኞ ምሽት በጆሃንስበርግ አሌክሳንድራ አካባቢ ነዋሪዎች በውጭ ሀገር ዜጎች የተያዙ ትናንሽ የሰፈር ሱቆችን በመዝረፍ ላይ በነበሩበት ወቅት አንድ ሰው በጥይት ተመቶ መገደሉን አስታውቋል። በሁኔታው ሳቢያ በአገሪቱ ካሉት 9 ግዛቶች የደህንነት ስጋት ውስጥ በገቡት 5ቱ ላይ ተጨማሪ የፖሊስ ኃይል ሌሊቱን የተሰማራ ሲሆን 2 ሰዎች በደረሰባቸው የጥይት መቁሰል አደጋ ለጉዳት በተዳረጉበት በጆሃንስበርግ ሄልብሮው አካባቢ ደግሞ የወታደራዊ ኃይል እንዲሰማራ ተደርጓል። በወደብ ከተማዋ ደርባንም ፖሊስ ተቃውሞው ከጀመሩ ጥቂት ቀደም ብሎ በስጋት ምክንያት ከአንድ ህንፃ 8ኛ ፎቅ ላይ ዘሎ ስለወደቀውና ህይወቱ ስላለፈው የውጭ ሀገር ዜጋ ጉዳይ መርማሪ ቡድን ማቋቋሙን አስታውቀዋል። የማክሰኞው ህዝባዊ ሰልፍ የተደራጀው ጸረ ስደተኛ የሆኑ እንቅስቃሴ አራማጅ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች በሙሉ ደቡብ አፍሪካን ጥለው እንዲወጡ ያስቀመጡትን ይፋዊ ያልሆነ ቀነ ገደብ መጠናቀቁን ተከትሎ ነው። ይህ አገር አቀፍ ተቃውሞ የተቀሰቀሰው ባለፉት ወራት ስደተኞች ከቀያቸው እንዲፈናቀሉ፣ የንግድ ድርጅቶቻቸውና ንብረቶቻቸው እንዲወድሙ በማድረግ ዓለም አቀፍ ትችትንና ውግዘትን ሲያስከትል የቆየውን አለመረጋጋት ተከትሎ መሆኑን የሮይተርስ ዘገባ ያመለክታል። ቫቲካን ከቀኖና ውጭ ተሾሙ ያለቻቸውን ጳጳሳት ከቤተ ክርስቲያኗ ለየች። ቫቲካን ዛሬ ከእጅግ ወግ አጥባቂው ማህበር ከቅዱስ ፒየስ 10ኛ 6 ጳጳሳትን አወገዘች። ከቤተ ክርስቲያኗ ከተገነጠለው ከዚህ የካቶሊክ ቡድን ጋር በይፋ ግንኙነት ያለው ማንኛውም አማኝ ተመሳሳይ ጣፈንታ እንደሚገጥመው ማስጠነቀቀች። ቫቲካን ጳጳሳቱን ከቤተ ክርስቲያኗ የለየችው ባህላዊ የሚባለው ቡድን ከድርጊቱ እንዲቆጠብ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ያቀረቡትን ተማጽኖ በግልጽ ወደ ጎን በመተው 4 አዳዲስ ጳጳሳትን በሾመ ማግስት ነው። የጳጳሳቱን የሽሞት ስርዓት ከቫቲካን ካቶሊካዊ የእምነት አስተምህሮ የመለያየት ባህሪ ያለው ድርጊት ነው ያለው የቫቲካን ውሳኔ ሲመቱ ቆኖናዊ ሕግን የጣሰና የተወገዙ ጳጳሳትን የሚለይ ነው ብሎታል።
ውግዘቱ የሚመለከታቸው አዲስ የተሾሙት 2 ፈረንሳዊ፣ 1 አሜሪካዊና 1 ስዊዛዊ ጳጳሳት እንዲሁም በደቡብ ምዕራብ ስዊዘርላንድ ኢኮን ውስጥ በተካሄደው የሹመት ስነ ስርዓት ላይ የተገኙ 2 ነባር ጳጳሳት ናቸው። ከዓለም ዙሪያ የተሰባሰቡ በሺዎች የሚቆጠሩ ምዕመናን የተገኙበት የጳጳሳቱ የሹመት ስነ ስርዓት የተጀመረው የማህበሩ ዋና ጸሐፊ ሮካውልት ሌሮክስ ማንኛውም ቅጣቶችና ወቀሳዎች ዋጋ ቢስ ናቸው ሲሉ ባሰሙት ንግግር መሆኑን ዶቼ ቬሌ ዘግቦታል። ሩሲያ በኬቭ ባካሄደችው ድብደባ 17 ሰዎች ተገደሉ፣ በርካቶች ቆሰሉ። ሩሲያ ከትናንት ሌሊት አንስቶ እስከ ዛሬ ጠዋት ድረስ በዩክሬን ዋና ከተማ ኬቭ ላይ ባካሄደችው የድሮንና የሚሳኤል ጥቃት ቢያንስ 17 ሰዎች ሲገደሉ በርካቶች ደግሞ መቁሰላቸውን የዜና አውታሮች ዘገባ ያመለክታል። ጥቃቱ የተፈጸመው ዩክሬን በሩሲያ የነዳጅ ዘይት ተቋማት ላይ በጣለቻቸው ጥቃቶች ሩሲያ ለደረሰባት የነዳጅ እጥረትና በፕሬዝዳንት ፑቲን ላይ ላደረሰችው ጫና አጸፋ መሆኑን ሞስኮ አስታውቃለች። ለ11 ሰዓታት በዘለቀው በዚህ ድብደባ ኬቭ በከባድ ፍንዳታዎች ተንጣለች። በከተማይቱ 30 ስፍራዎች ውስጥ የሚገኙ የመኖሪያ ህንፃዎችና የሲቪል መሰረተ ልማቶች ላይ ጉዳት ደርሷል። የዩክሬን የሀገር ውስጥ ጉዳይ ሚኒስቴር እንዳስታወቀው በጥቃቱ 20 የሚሆኑ የመኖሪያ ህንፃዎች ጉዳት ደርሶባቸዋል። ባለስልጣናት ማስጠንቀቂያ ከተናገሩ በኋላ በርካታ ነዋሪዎች ከምድር በታች በሚገኙ የባቡር ጣቢያዎች ውስጥ ተጠልለው ነበር። የእርዳታ ሰራተኞች ከፍርስራሾች ስር የተቀበሩ ሰዎችን እየፈለጉ ነው። የዩክሬን ባለስልጣናት እንደተናገሩት በሩሲያ የነዳጅ ዘይት ተቋማት ላይ ተደጋጋሚ ጥቃቶች ያደረሱት ፑቲን ወደ ድርድሩ ጠረጴዛ እንዲመጡ ለማስገደድ መሆኑን ዘገባው አክሎ ያስረዳል። በመጨረሻም የአርሰናል የቀድሞ ተጫዋች ሳንቲ ካዞርላ ራሱን ከእግር ኳስ ዓለም አገለለ። ስፔናዊው የአርሰናል የቀድሞ ተጫዋች ሳንቲ ካዞርላ ራሱን ከእግር ኳስ ዓለም ማግለሉን ይፋ አድርጓል። የመድፈኞቹ የቀድሞ ተጫዋች ሳንቲ ካዞርላ በ41 ዓመቱ ጫማውን መስቀሉን በማህበራዊ ትስስር ገጹ አስፍሯል። ተጫዋቹ ያለፉትን 3 የውድድር ዓመታት በልጅነት ክለቡ ሪያል ኦቬዶ ማሳለፉን ይታወሳል። ሳንቲ ካዞርላ በተጫዋችነት ዘመኑ ለአርሰናል፣ ቪያሪያል፣ ማላጋና አልሳድ ለመሳሰሉ ክለቦች ተጫውቶ አሳልፏል። ሳንቲ ካዞርላ በብዙዎች የእግር ኳስ ደጋፊዎች ተወዳጅ ተጫዋች መሆኑን ዘገባዎች ያመለክታሉ። ውድ የኢሬሳት ቴሌቪዥን ተከታታዮች ለዛሬ ምሽት የተሰናዱ ዜናዎቻችን አበቃን። ቀጣይ እስከምንገናኝ መልካሙን ተመኘን። ሰላም።